ሰላም እንዴት ናችሁ? ይህ ግሬስ አካዳሚ ነው። በዚህኛው ክፍል ምናልባት ፕሮግራሚንግ ላንጉዌጅ ላይ በጣም ኢምፖርታንት ከሚባሉ ኮንሰፕቶች መካከል ከሆነው ስለ ኮንዲሽናል ስቴትመንት ልናወራ ነው የመጣነው። ኮንዲሽናል ስቴትመንት ምንድነው የሚለውን ደግሞ ዲፋይን በማድረግ አይደለም እንጀምረው። እዚህ ጋር እቺ ዲፊኒሽን እንመልከታት። የሚለውን ቃል አበዛሁት ሶሪ። ኮንዲሽናል ስቴትመንት ያው እሺ ምን ያለ መሰላችሁ እዚህ ጋር they allow your program to make decisions and take different actions based on certain conditions. Let's say ለምሳሌ እናንተ ጆተኒ ቤት ወር ደግሞ ፕሌይስቴሽን ቤት አላችሁ እንበል። ከዛ በኋላ እዛ ፕሌይስቴሽን ቤት ህፃናት እንዲገቡ አትፈልጉ። ቼክ ማድረግ አለባችሁ። የሆነ ተማሪ ዩኒፎርሙን ለብሶ ወደ እናንተ ፕሌይስቴሽን ቤት ሲመጣ እድሜውን ጠይቁታላችሁ። እድሜው 18 ከሆነ ነው መግባት አትችልም። 16 ከሆነ መግባት አትችልም። 17 ከሆነ ትችላለህ። ከ18 በላይ ከሆነ ትችላለህ። ከ30 በላይ ከሆነ ደግሞ ህፃናት ነው ያሉት አትመጣጣንም ተመለስ። ብዙ ኮንዲሽኖች አሉ አይደል? ይሄን ኮንዲሽን እንደዚህ አይነት ኮንዲሽኖች አሁን ፕሮግራሚንግ ዓለም ላይ ታመጡና ለምሳሌ እንዴት ላድርገው? ለምሳሌ ኤጅ ፊልተሪንግ የሚያስፈልጋቸው ፕሮግራሞች ምጽፉ ከሆነ መጠቀሙት ምንድነው? ኤጅ ፊልተሪንግ ብቻ ሳይሆን የሆነ ነገር ኡነታውና ሐሰተነቱ ላይ ተመስርታችሁ ፕሮግራምስ ምጽፉበት አይነት ሶፍትዌር ሲገጥማችሁ መጠቀሙት ኮንዲሽናል ስቴትመንት ነው። ኢን ፓይተን ኢፍ አለ ኤሊፍ አለ ኤልስ የሚባሉ ሶስት ኪወርዶች አሉ ኮንዲሽናል ስቴትመንቶችን ለመጻፍ ምን ተጠቀምባቸው። አይ ቲንክ የጆተኒው ኤግዛምፕል አሪፍ አይደለም። እኔ ይሻላል አድርገው። ሌትስ ሲ አሁን ለምሳሌ እዚህ ጋር conditional statements allow your program to check whether something is true or false and then decide. conditional statements የሆነ ነገር true እውነት ወይም ሐሰት መሆኑን ቼክ ያደርጉና ከዛ በኋላ እዛ ውጤት ላይ ተመስርተው እውነትና ሐሰት መሆኑን ላይ ተመስርተው ኔክስት የሚያደርጉትን ነገር ይወስናሉ ማለት ነው። አሁን ለምሳሌ number 1 የሚባል አለ እዚህ ጋር። ከዛ number 1 let's say 15 ነው እንበል። ይሄ ዳታ አላችሁ ለምሳሌ። ከዛ እዚህ ጋር ተመጡና እንትኑ ሲንታክሱ እንደዚህ ነው። if ትሉና ከዛ ኮንዲሽናችሁ ቫሪያብሉ አለ num1 is greater than 20. አሁን ይሄ የሚሰጣችሁ ቫልዩ ምንድነው? ወይ ትሩ ነው ወይ ፎልስ አይደለ? num1 15 አይደለ? ስለዚህ ከ20 ምን ይላል? ያንሳል አይደል? እዚህ ጋር ይበልጣል ይላል። ስለዚህ የዚህ ስቴትመንት እንትኑ ምንድነው? ውጤቱ ምንድነው? ፎልስ ነው። እዚህ ጋር ተመጡና ከታች መጣችሁ ኢንዴንቴሽን ሰጣችሁት ምን ትላላችሁ? print if num1 is greater than 20 print ምን ታደርጋላችሁ? number 1 is greater than 20. ነገር ግን እዚህ ጋር ምን አይነት ችግር አለ? num1 ስንት ነው? 15 ነው። ነገር ግን እዚህ ጋር ደግሞ ይሄ ቁጥሩ 20 ነው። ስለዚህ 15 ደግሞ ከ20 ያንሳል። ፎልስ ስለሆነ ይሄ አሁን if condition ወደዚህ ወርዶ ይሄን ነገር ኤክስኪዩት የሚያደርገው ይሄንን ፕሪንት የሚያደርግልን ግዴታ num1 ከ20 ከበለጠ ብቻ ነው። አሁን ይሄንን ቴስት ማድረግ እንችላለን። ረን ባረገው ቆይ ያያችሁ አይደለ? ረን ያረኩት ነው ግን ምንም ውጤት የለውም። ለምን? ፎልስ ነው። ፎልስ ስለሆነ if ስቴትመንቱ ምን ያደርገው? ኤክስኪዩት ያደርገው። ነገር ግን አሁን እቺን ቁጥር 10 ባረጋት እቺ 20 የነበረችውን 10 ባረጋት 10 አረኩት። አሁን ምን ይያለ ነው ይሄ ኮንዲሽን? if num1 ማለት 15 ከ10 የሚበልጥ ከሆነ ፕሪንት ይሄንን ይያለ ነው። ረን አርገው አያችሁ አይደለ? ኮንዲሽናል ስቴትመንቶች የሆነ ነገር እውነት ወይም ደግሞ ውሸት መሆኑን ቼክ ያደርጉና ቀጥሎ ያስቀመጣችሁለትን ነገር ምን ያደርጋሉ? ፕሪንት ያደርጉላችኋል። አሁን ደግሞ ምን የሚባል ስቴትመንት አለ መሰላችሁ? ቀጥሎ ኤሊፍ የሚባል ስቴትመንት አለ። else if num1 ከ10 ከበለጠ ይሄን አድርግልኝ። let's say አልበለጠም።
ስለዚህ ምን ታረጋግልኛለህ print እዚህ ካርት መጡና number 1 is less than 20 አሁን እንትኑ እየመጣላችሁ ነው ኦኬ ኮንዲሽን ላስት ላድርግለት ሶ እዚህ ጋር ምን እያደረግን ነው number 1 ከ10 ከበለጠ ይሄንን አርግልኝ number 1 is greater than 20 print አርግልኝ let's say number 1 ከ10 ሚያንስ ከሆነ 10 የሚበልጠው ከሆነ ደግሞ number 1 is less than ምን እናርግችን ቁጥር እናስተካክላት ሁለቱም ጋር 20 እናርገው 20 ስለዚህ ይሄ ረን ብናረጋው አሁን ለምሳሌ number 1 ስንት ነው 15 ነው number 1 ከ20 ይበልጣል እንዴ አይበልጥም ስለዚህ ይሄን ምን ያደርጋል ፓስ ያደርጋል ለምን ትሩ ስላልሆነ number 1 ከ20 አያንስም እንዴ ያንሳል አይደል 15 ስለሆነ ስለዚህ የትኛውን እንትን ያደርጋል ፕሪንት ያደርጋል ይሄን ፕሪንት ያደርጋል ማለት ነው ስለዚህ ይሄ ምን የሚለውን number 1 is less than 20 የሚለውን ማለት ነው ይሄው number 1 is less than 20 so elif የሚባላል if ሚለው ኮንዲሽን ካልሰራላችሁ እስቲ ካልሆነ ወይ else if ካልሆነ ይሄን አርግልኝ ብላችሁ ይሄንን መጻፍ ትችላላችሁ ከዛ በኋላስ እንቀጥል ኖቱን አንዴ ላሳያችሁ እዚህ ጋር if statement የሚለውን በእንዴት ነው ቴክኒካሊ ልንገራችሁ the if statement is the most basic form of conditional statement it checks whether a condition is true condition true ከሆነ if the condition is true the program runs the code inside the if block so ችላጥፋትና if statement ምንድነው የሚያደርገው ኮንዲሽኑ ይሄ ኮንዲሽን እዚህ ጋር የምታስቀምጧት እቺ ኮንዲሽን true መሆኗንና አለመሆኗን ምንድነው የሚያደርገው ቼክ ነው የሚያደርገው true ከሆነ እዚህ if statement ውስጥ ያስቀመጣችሁትን ኮድ ብሎክ ምን ያደርጋል ኤክስኪዩት ያደርጋል true ካልሆነ ደግሞ ምን ያደርጋል ያልፈዋል it skip the code inside the if block so ድጋሚ ደግሞ ምናልባት ያላወራውላችሁ ነገር የif statement ሲንታክሱ እንደዚህ ነው if ተላላችሁ ከዛ ኮንዲሽናችሁን እዚህ ጋር ታስቀምጣላችሁ ራይት ከዛ በኋላ እንደዚህ ታረጉና ከስሩ ደግሞ ምንድነው ኮንዲሽኑ ላይ ቤዝድ ሆናችሁ የምትፈልጉትን ኮድ ትጽፋላችሁ ማለት ነው አሁን እዚህ ጋር ኤግዛምፕሉ ላይ ያለውን ድጋሚ በደንብ ግልጽ እንዲሆን ኤግዛምፕሉ ላይ ያለውን ደግሞ ቼክ እናርግ የx ዋጋ ስንት ነው 10 ነው ከዛ if x is greater than 5 print ምን ይላል x is greater than 5 አሁን ይሄ ግልጽ ሆነ አይደል ይሄ አይ ቲንክ እዚህ ጋር በጣም if በደንብ ግልጽ ይሆንላችኋል ሶ በዚህ ኬዝ x ስንት ነው 10 ነው x ከ5 አይበልጥም እንዴ ይበልጣል አይደል ስለዚህ የዚህ ኮንዲሽን ውጤቱ ምን ሆነ ትሩ ሆነ if ላይ ደግሞ ትሩ ሲሆን ምንድነው የሚያደርገው ፓይተን if statement ውስጥ ያለውን ኮድ ምን ያደርጋል ኤክስኪዩት ያደርጋል ስለዚህ እዚህ if statement ውስጥ ያለው ኮድ ምንድነው x is greater than 5 ሚል ኮድ አለ ስለዚህ እሱን አውረን ባረክ x is greater than 5 ነገር ግን የዚህ ኮንዲሽን ውጤቱ ሪዛልቱ ፎልስ ቢሆንስ let's say 15 ባረጋውን የዚህን ቫልዩ 10 ከ15 አይበልጥም አይደል ፎልስ ነው ፎልስ ሲሆን ምን ያደርጋል ብለናል በውስጡ ያለውን ኮድ ምን ያደርጋል ስኪፕ ያደርጋል ኤክስኪዩት ያደርጋል ይዘለዋል ረላርክ አያችሁ ባዶ ነው ምንም ነገር የለም ስኪፕ አድርጎታል ማለት ነው እሺ if statement ያኛው ነው በቃ ባጭሩ if statement ያ ነው I think too much explain እያረኩላችሁ ነው እዚህ ጋር ደግሞ ቺኖ ተመልከቷት sometimes you may want to check multiple conditions so multiple conditionዎችን ወይም ደግሞ ብዙ ኮንዲሽኖችን አሁን እዚህ ጋር ቼክ እያረጋችሁ ያላችሁት ምንድነው greater than condition ብቻ ነው let's say እናንተ greater than or equals to greater than less than ከዛ less than or equals to ምና ብዙ ኮንዲሽኖች ቼክ ማድረግ ከፈለጋችሁ elif የሚባል ስቴትመንት አለ so
elif stand የሚሆነው else if ማለት ነው it checks another condition if the previous if or elif condition is false አሁን እዚህ ጋር ይሄ ኮንዲሽን false ሲሆን skip ያደርጋል ብለን ይላ so elif የሚባለው ስቴትመንት የሚያስፈልገው ምንድነው ከላይ ያለው if condition false ከሆነ skip ሲያደርገው ወዴት ነው የሚያልፈው ወደ elif ነው የሚያልፈው ከዛ ድጋሚ elif ምን ያደርጋል ቼክ ያደርጋል ይሄም elif false ከሆነ ይሄኛው ራሱ ድጋሚ ሌላ elif ካላችሁ እሱንም ወርዶ ቼክ ያደርጋል ስለዚህ it checks another condition if the previous if or elif condition was false so let's say elif ከታች አሉ እንደዚህ ኮንዲሽኖች እሱን እንጽፋለን ችግር የለውም ይሄ elif አለ ይሄም elif አለ ነገር ግን ይሄ የኢፉ ኮንዲሽን ትሩ ከሆነ እነዚህ ሙሉ ኤክስኪዩት አይደረጉም እዚህ ጋር ኮዱ ምን ያደርጋል ያበቃል ሶ ይሄው ሲንታክሱ እንደምታዩት እንደዚህ ነው ኮፒ አድርጌ እዚህ እንትን ላይ ነው ሶ if condition 1 አለ ምን ይሆናል condition 1 true ሆኖ ይሄ condition 1 true ከሆነ ይሄ ኮድ እዚህ ጋር ያበቃለታል እነዚህ ኤክስኪዩት አይደረጉም ከታች ያሉት let's say ይሄኛው false ከሆነ ወደ ታች ወርዶ ይሄንንም ይሞክራል ይሄ true ከሆነ በቃ እዚህ ጋር ያበቃል ይሄን ኤክስኪዩት ያደርግና እነዚህን ይተዋቸዋል አሁንም let's say ይሄን false ነው እንበል ውጤቱ የዚህ ኮንዲሽን ውጤት false ነው እንበል ወደዚህ ወርድና ቼክ ያደርጋል true ከሆነ እዚህ ጋር ያበቃለታል ይሄን ኤክስኪዩት ያደርጋል ኤሊፎቹን በሙሉ ቴስት አድርጎ መጨረሻ ላይ አልሆን ካለው ምን ያደርጋል ኤልስ ይልና በቃ ማይሆን ከሆነ በቃ ሁሉም ከላይ ያሉ ኮንዲሽኖች true መሆን ካልቻሉ ሁሉም false ከሆኑ በቃ ይሄንን ኮድ ኤክስኪዩት አድርግልኝ ትላላችሁ ስለ ኤልስም እናወራለን ለጊዜው ግን ኤሊፍ ሚላውን ኮንሰፕት ያዙልኝ ሶ እዚህ ጋር እንምጣ ድጋሚ የx = 10 ን ኤግዛምፕል እንውሰድ x የሚባል ቫሪያብል 10 ቁጥር ቫልዩ አለው ከዛ if x is greater than 15 ምን እንለዋለን print x is greater than 15 አሁን ይሄ አንድ ኮንዲሽን ነው x ስንት ነው 10 ነው ከ15 አይበልጥም ስለዚህ false ነው አይደለ ስለዚህ ወዴት ይወርዳል elif ወደሚለው ይወርዳል ማለት elif x is greater than 5 ምን ትሉታላችሁ print x is greater than 5 so አሁን እነዚህ ስለሁለቱ ነው ይሄ false ስለሚሆን ምን ያደርጋል ፓስ ያደርጋል ወደዚህ ሲመጣ ግን x 10 ነው 10 ከ5 አይበልጥም እንዴ ይበልጣል ስለዚህ አሁን ረን ብናረጋው ይሄንን ነው ኤክስኪዩት የሚያደርገው ረን አድርገው x is greater than 5 right ከዛ let's say አሁን ለምሳሌ እሺ ቆይ ችግር የለውም let's say እንውረድ ከዛስ else ምን አለ print x is 5 or less ሚል ኮንዲሽን አለ አሁን አንዴ ቺረል አድርግላችሁ አሁን እዚህ ጋር false ስለሚመጣ እቺን ዘሏት ይሄን ነው አይደል ኤክስኪዩት ያደርገው ይሄ true ስለሚሆን ማለት ነው let's say ይሄንን false እናርገው አይደለ false ብናረገው ምን ያደርጋል let's say 15 እናርገው ይሄንን ነው 20 እናርገው 25 እናርገው ስለዚህ ከላይ ያሉት ሁለቱም false መጡ ኮንዲሽናቸው ረል አድርገው አያችሁ አይደል x is 5 or less ስለዚህ ይሄን false ሲሆን ይዘለዋል ይሄን false ሲሆን ይሄ ይዘለዋል መጨረሻ ላይ else1 ምን አረጋት ማለት ነው ምን አረጋት ኤክስኪዩት አረጋት ማለት ነው ስለዚህ ኤልስን ዝም ብለን ስንጠቀም ነበር አይደል ስለ ኤልስም እናወራ ኤልስ ምንድነው the else statement ምንድናት እሺ ይሄ ላጥፋው ከዛ the else statement comes after if or elif ስለዚህ if statementum elif statementum true value provide ማያረጉ ከሆነ ኤልሱን እንደምን እንጠቀመዋለን እንደ ዲፎልት ወር ደግሞ በቃ እንደ መጨረሻ አማራጭ ያ ሁሉ ካልተሳካ በቃ ይሄን ኤክስኪዩት አድርግልኝ አሁን እዚህ ጋር ካያችሁ ኤልስ ላይ ምን የለም ኮንዲሽን የለም x or something x is greater than or ምናምን ሚል ኮንዲሽን ስቴትመንት የለም ሶ ይሄ ሁሉ ኮንዲሽኖቹ ማይሰሩ ከሆነ በቃ ጀስት ይሄን ኤክስኪዩት አድርግልኝ እንደ ዲፎልት ሞከረ ካልተሳካለ ይሄ ይሁንልኝ እንደማለት ነው ሶ እንትኑን ዲፊኒሽኑን እናንብበው
the else statement comes after an if or elif. It's used to define a block of code that should be executed if none of the previous conditions are true. So ከላይ ያሉት ifም statement elifም statement በሙሉ true መሆን ካልቻሉ በቃ እንደ መጨረሻ አማራጭ ይሄንን ምን አድርግልኝ ማለት ነው execute አድርግልኝ ማለት ነው you can think of it as the catch all block so ሁሉም ካልተሳካ በቃ እንደ ዲፎልት ምትጠቀሙበት ነው so አሁን ለምሳሌ ግዴታ ባይዚ ብዙ if እና elif ብሎክ መሆን የለበትም just ዝም ብላችሁም አሁን ለምሳሌ እዚህ ጋር x 3 ነው x is greater than 5 ይላል 3 ከ5 ይበልጣል አይበልጥም ስለዚህ ይሄ if condition ምን ሆነ false ሆነ ከላይ ያለው ምን ሆነ አልተሳካለትም ስለዚህ ኤልሱን በቃ ኤክስኪዩት ያደርጋል ማለት ነው አያችሁ አይደለ ኤክስን ኤክስኪዩት ያደርጋል x is not greater than 5 እሺ ስለዚህ ኮምባይን እናርጋቸው እስቲ ኢፉንም ኢፍ ስቴትመንቱንም ኤሊፍ ስቴትመንቱንም ከዛ ኤልሱንም ኮምባይን እናርጋቸው እዚህ ጋር you can combine all three if elif and else to check multiple conditions in a program so let's say እንዴት ላርገው እስቲ አሪፍ ኤግዛምፕል በጣም አሪፍ ኤግዛምፕል so grading እንዴት ነው የሚሰራው ሃይ ስኩሎች ውስጥ so ሃይ ስኩሎች ሳይሆን ግቢ ልበለው ኤ የሚያመጣ ሰው ግዴታ ከ85 በላይ ከ100 ማስቆጠር አለበት ኤ ማይነስ ኖ ኤ ማይነስ እንተውሽ ቢ የሚያመጣ ሰው ደግሞ ከ70 በላይ ማስቆጠር አለበት ሲ የሚያመጣ ከ60 በላይ ማስቆጠር አለበት ዲ የሚያመጣ ከስንት በላይ ከ70 በላይ ማስቆጠር አለበት ኖ ሶሪ ከ50 በላይ ከዛ ከ50 በታች ካመጣ ምንድነው ይሄን ሁሉ ማሳካት ካልቻለ ምን ይሆናል ኤፍ ይሆናል so ዲፎልቱ ምን ይሆናል ማለት ነው the default value f ነው so ይሄንንም ኮሜንት ላርክ ዋይ ለምንድነው ይሰራለው ነው ኮሜንት አረኩት ስለዚህ ለዚህ ስኮሪንግ ምን እናርግ እንትን እናርግ ፕሮግራም እንጻፍ እስቲ በመጀመሪያ ቫሪያብል ኖርማል ቫሪያብል ተጠቅመን ፕሮግራም እንጻፍ score is equals to 85 let's say የሆነ ሰው 80 ሰራን በል አናቆም ያን ሰው ስለዚህ ኮዱን እንጻፍ if score is greater than or equals to 90 no እኛ እንትን እናርገው 85 እናርገው 85 ከዛ ምን እናረጋለን print the grade ምንድነው ኤ ነው ማለት ነው አይደለ ከዛ በኋላ ይሄንኑ እንትን እናርገው እዚህ ጋር እንምጣና elif let's say ስኮሩ ደግሞ greater than ስንት ይሁን 70 ከሆነ ስንት ነው ግሬዱ ስንት ይሆናል ቢ አይደለም ይሆነው let's make it b elif ድጋሚ እሺ 70 ማላመጣ ምን በል ከዛ በኋላስ ስኮሩ is equals to let's say 60 ሆነ ከዛ ስንት ይሆናል print ግሬዱ ስንት ይሆናል ሲ አይደለም ይሆነው ከዛ የመጨረሻ elif ደግሞ እዚ ድጋሚ ለመጻፍ ኮፒ ላድርገው let's say ከ50 በላይ ካመጣስ ስንት ይሆናል ስኮሩ ዲያል ሆነ so ይሄ ብዙ ካች የሚደረግበት ነገር አለ አድቫንስድ ፕሮግራም ሲጽፉ እንደዚህ አይጻፍም ግን ለኤግዛምፕል ነው ለኮንዲሽናል ስቴትመንቱ so ይሄ ልጅ ከ85 በላይ ከሰራ ኤ ነው የምንሰጠው ከ70 በላይ ከሰራ ቢ ነው የምንሰጠው ከ60 በላይ ከሰራ ሲ ነው የምንሰጠው ምንም በቃ ከነዚህ ኢቭን ከ50 በላይ ማምጣት ከከበደ ይሄ ልጅ ምንድነው የሚያገኘው ብራዘር ኤፍ እንሰጠዋለን ማለት ነው አይደለ ግሬዱ ኤፍ ይሆናል ስለዚህ አሁን ይሄን ፕሮግራም ረን እናርገው አሁን ስኮሩ ስንት ነው የዚህ ተማሪ 80 ነው ስንት መሆን አለበት ግሬዱ ከ85 ስለሚያንስ ስንት መሆን አለበት ቢ ነው መሆን ያለበት ረን እናርገው አያችሁ አይደለ ግሬዱ ቢ ነው ሶ ሌትስ አሁን ለምሳሌ 90 ባረገው ስንት ይሆናል
ኤ ይሆናል አይደል ይሄን ኮንዲሽን ያሟላል ስኮሩ ከ85 አይበልጥም ይበልጣል ረል አድርገው ለምንድን ነው ያልሰራው ረል አድርገው አንዴ ይቅርታ ያ ግሬዱ ኤ መጣ ማለት ነው ሶ ይሄንን ትንሽ ለምን ለምን አናሰማምራት ማለት ዝም ብለን እኛ ኮዱ ላይ ሃርድ ኮድ ከመናረግ ተማሪው ስኮሩ እንዲያስገባ ለምን እድል አንሰጠውም ስለዚህ ስኮር እንለና ምን እናደርጋለን int እንበል ከዛስ input ምን እንበለው enter your grade so applicationአችን እንደ ፋይል run እናርገው ስለዚህ enter your grade ይላል ስለዚህ let's say እኔ 65 ነው የሰራሁት ጉዲስ አመጣና 65ን አስገባ ግሬድ ሲ ነው ብሎ ይነግረዋል ማለት ነው let's say ድጋሚ ሌላ ተማሪ መጣና ግሬዱን ማወቅ ፈለገ ግሬድን አስገባ አለው ይሄ ተማሪ ደግሞ 90 አስገባ ሶሪ ቆይ ነገር ድጋሚ ላጥፈውና አንደ ፋይል ድጋሚ ይረል አርጋው ሶ ቢኒያም ይባል ተማሪ መጣና ደግሞ ያመጣውት ማርክ 95 ነው አለው ምን ይላል ግሬድ ኤ ነው አለው ማለት ነው ሶ ኢፍ ስቴትመንት ተጠቅማችሁ እንደዚህ ፕሮግራሞች ራሱ ምን ማድረግ ትችላላችሁ መጻፍ ትችላላችሁ ኮንዲሽናል ስቴትመንቶችን ተጠቅማችሁ ማለት ነው ሶ የሆነ ተማሪ መጥቶ ስኮር 90 ነው ሲል ስኮር ከ85 በላይ ነው እንዴ ኦኬ ከ85 በላይ ነው ልና ይሄ ትሩ ስለሚሰጠው ይሄ ኮንዲሽን ኦኬ ግሬድ ኤ ነው ይላል ከዛ ሌትስ ሴይ ያ ተማሪ 77 ነው ያመጣው 77 ሲያመጣ እዚህ ጋር መጀመሪያ ይመጣና ስኮር ከ85 በላይ ነው አይደለም 77 ስለሆነ ይሄ ፎልስ ይሆናል አይደል ኦኬ ግሬድ ኤ ልሰጠው አልችልም ይላል ስለዚህ ወደዚህ ይመጣና ደግሞ ምን ይላል ስኮር ከ70 በላይ ነው ይላል ቼክ ሲያረክ ስንት ነው 77 ነው ኦ ስለዚህ ቢ ነው ይላል አያችሁ አይደል ሌላ ተማሪ መጣና 40 ነው የሰራው ይላል ከዛ ምን ይላል 40 እዚህ ጋር ቼክ ሲያረክ ከ85 አይበልጥም እቺን ፎልስ ስለሆነ ይዘለዋል ድጋሚ 40 ቼክ ያደርጋል 40 ከ70 አይበልጥም ይዘለዋል ቢንም እዚህ ጋርም ፎልስ ለመጣ ሲንም ይዘለዋል 40 ከ50 ራሱ አይበልጥም ስለዚህ መጨረሻ ላይ ምን ያደርጋል ኦኬ በቃ አንተ ልጅ ግሬድ ምንድነው ኤፍ ነው ይላል ማለት ነው ድጋሚ እንደውም 40 ቼክ እናርገው 40 ይሄው አስገባው ረል አርገው ግሬዱ ምንድነው ኤፍ ነው ሶ በዚህ መንገድ ኮንዲሽናሊ አይ ቲንክ ክሊር ነው ብያስባለሁ ምናልባት ላይቭ ሴሽኑ ላይ በደንብ ዲፕ ማውራት እንችላለን ሶ አይ ቲንክ ስለ ኮንዲሽናል ስቴትመንትስ ይሄን ያልካወራን በቂ ነው መልካም ጊዜ